ሰላም እንዴት ናችሁ? ቡድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት አላችሁልኝ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። እናንተም በያላችሁበት ሰላም፣ ፍቅር፣ ጤና እንድትሆኑልኝ ተስፋ እያደረግኩኝ የቪዲዮ ስትጀምሩት እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድታስቀምጡልኝ እያልኩኝ ጽናት ክፍል 32ን ወደ እናንተ ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። የጽናት የሀና ነገር በጣም ነው ያሳዘነኝ። እውነት ለመናገር በእንጀራ እናቷ ለማትፈልገው ሰው ለመዳር እንግዲህ እናትየዋ ዝግጅቷን ጨርሳለች። ሀና ደግሞ የምወደው ሰው አለ ከመርማሪ ውጪ ማንንም ማግባት አልፈልግም፣ የማላውቀውን ሰው አላገባም እያለች ለጓደኞቿ በእንባ ጭምር ስትነግራቸው ነበረ። እውነት ለመናገር ይኸው ድሮ የቀረ ነገር ነው፣ አሁን ላይ ይሄ የማይሰራ ነው እና ሀና በፍጹም ማግባት የለባትም። ለአባቷ መማከርና አባቷ የሚለውን ነገር መስማት አለባት ብዬ ነው የማስበው። ለገንዘብ ለሀብት ብላ እንጀራ እናቷ አሳልፋ ልትሰጣት ይመስለኛል። በሌላ በኩል ደግሞ የኒና መታገድ በጣም ብዙ ቤተሰቡን አስጨንቋል። እሷ ግን ሙሉ ቀን የማስፈራሪያ ቴክስትና እንዲሁም ሲደወልላት ነበረ። እሱም ከቀድሞ ከምሰራበት ሰው ማለት ነው። ያው ቀድሞ የምሰራበት ስራ ታውቃላችሁ። ከዛ አሁንም መተሽ የኔ አይነቱ ስራ ቀጥይ የሚል የሚያስጨንቃት ብዙ ነገር ነበረ። ግን እንደዛ ሆኖ ማታ መውጣት አልነበረባትም። እያስፈራራት ያለ ሰው አለ ማለት የሚከታተላት ሰው አለ ማለት ነው። ባጭሩ ማውጣት አልነበረባትም። ግን ወታ እንደዛ እንዳያችሁ ታግታለች። መርማሪ በጣም ጎበዝ ነው። በዚህ አጋጣሚ ሁሉንም አንግሎች ነው የሚያየው። ሁሉንም በኩል ነው እንትን የሚለው ሀሳብ የሚያመጣውና በእርግጠኝነት ምንም ሳትሆንና ሳትጎዳ ያገኟታል ብዬ አስባለሁኝ። በሌላው በኩል ደግሞ እንግዲህ ጠላቷን ቤቷ ለማምጣት በጣም ብዙ መንገድ እየሄደች ትገኛለች። አቶ በላይ ደግሞ በፍጹም ልጄን አሳልፌ መስጠት አልችልም ብሎ ነገሮችን ከውጭ ሆኖ እያጠና ስለነበረ ቁጭ ብላ ቤት ውስጥ እንድትቀመጥ እንዳትሄድ አድርጓታል ማለት ነው እና ያሳዝናል። በእርግጥ ግን ማለት ጽናት ሳታስበው እየሄደችበት ያለው መንገድ በደግነቷ ብዙ ነገሮች ሊፋለሱባት እንደሆነ ሳስብ በጣም ነው የምናደደው እና በቃ ነገሮች መስተካከል አለባቸው። እንዲሁም ደግሞ የሀና ጉዳይ እልባት ማግኘት አለበት። እንደዚህ ማልቀስ የለባትም። እስኪ እናንተ ምን ትላላችሁ? በእንጀራ እናታችሁ ወይ በአባታችሁ አግቡ ግዴታ ነው ብትባሉ በዚህ ዘመን ታገባላችሁ ወይንስ እነሱን ለማሳመን ትሞክራላችሁ? ኮሜንት ላይ ሀሳብ አስተያየት አስቀምጡ። ላይክ፣ ሼር፣ ሰብስክራይብ አድርጉ። እስኪ ኮሜንታችሁን እያየን ሀሳብ እንቀጥላለን። ጽናት መታለል የለባትም። ኒና ምንም ሆን የለባትም። ሀና ስትከፋ ማየት አልፈልግም። ዋው ኤደን ዛሬ ገና ጥሩ ስራ ሰራሽ። የጓደኝነት ጥግ ነው። አይ እንግዲህ ጽናት ደግሞ አጉል የዋህነትሽን ታዩ፣ አትጃጃይብን። መርማሪ ጆን አለማድነቅ አይቻልም። ኒናዬ ምንም መሆን የለባትም። የድራማው ድምቀት ጽናትና ኪራን የምትወዱ ናቲ መጀመሪያ ወንድ ሁን ሴታ ሴት። እሺ በነገራችን ላይ ማለት ነው አሁን እናንተ ብትሆኑ በናቲ ቦታ ያለው በርቀት ነው፣ ድንጋጤ አለ፣ መኪና ነው ማለት በቃ ምን ታረጉ ነበር? እስኪ ንገሩ። በእርግጥ እሱም ፈሪ ነው፣ ግን ደግሞ በሌላ መንገድ ብትሆኑ ምን ታረጉ ነበር? መኪናው ላይ መቼስ ትሮጣችሁ አትደርሱበት። ምን መንገድ ትጠቀሙ ነበር? መፍረድ እኮ ቀላል ነው። ፍትህ ለኒናዬ፣ የበላይ ልጅ መጋለጥ አለባት። አይጺ ለስንቱ ተጨንቀሽ ትችይዋለሽ። ኒና የኔ ወርቅ ትውታ፣ ጽናት አትነፋርቂኝ ትላለች እንዴ! ኒናዬ የሳቄ ምንጭ ምንም ሆን የለባትም። የበላይ ልጅ ትጋለጥ። ከእጁ ፍቅር ይዞኛል። እሺ ወይ ሀና የኔ ውድ አሁንስ አሳዘንሽኝ። ከቤት ውጪ ማርያምን እንዳታገቢ ውጪ እኮ። እኔም እሱን ነው የምለው። የራሷ ስራ አላት። ለአባቷ ብላ ነው እሷ ደግሞ ይሄን እያደረገች ያለችው። ለአባቷ ነው ዋጋ የምትከፍለው እንጂ ብትወጣ በአሁኑ ሰዓት ዘና ብላ የምትኖረው። ችግር የበዛበት ድራማ መቼ ነው የሚያበቃው? ሲያስጠላ። ግን አልገባኝ ነገር መርማሪ በየቤቱ እየዞረ ነው እንዲህ የሚመረምረው? ኒና የሀና አባት ነው እየወሰዳት በእርግጠኝነት። እንዴት? በምን ተአምር? እንዴት?
የኔ ልባም ሴት መውደቅሽ ለጠላቶች ድግስ እንዳይሆን መበርታትና በፈገግታ መጽናት ግዴታሽ ነው። በርችልኝ። ሀኒ አስለቀሰችኝ እኮ በምንም ልወርድ ያለ አባት የአይናቲ አንተ ስለምፈራ ኒና ምንም መሆን የለባትም። ኤዱዬ የጓደኝነት ጥግ ይመችሽ። ቤቲ ትሙት ከዳነች ድራማውን ታበላሻለች። ሲቀጥል አውቃ ነው። ኧረ በሐኪሞች የተረጋገጠ ነገር ነው እንጂ እንዴት ዝም ብሎ መርማሪ ያወራል? ስታስቡት ሄኖክ ነው አይፈረደበት። የእሱም እጁን ያገኘው ከአስቤላ ወደ አደይ አይ ቤቲ የተንኮል ጥግ ባንቺ አይተናል። ደግሞ አሁን ሁለት አይነሽ ስላጣሽ አሳዘንሽ። ኧረ እንደው ወይኔ ጉዴ! ናቲ ሲንከረፈፍ ኒናን አስወሰዳት። የኒና አጋጅ ግርማው ነው ስሙ ልንገራችሁ ብዬ ነው። ኒናን ያገተው የድሮ ፍቅረኛዋ ነው የምትሉ ማን የድሮ ፍቅረኛዋ? ፍቅረኛዋ አይደለም። ምን ይሄን ስራ አልሰራም እያለች ስትል አልሰማችሁም እንዴ? ጽናት ንኪ፣ የበላይ ልጅ ጥላትሽ ከቤትሽ አታስገቢ። ኒና ምንም ሆን የለባትም። መቼ ነው ጽናት ነቃበይ፣ የበላይ ልጅ እንዳጎዳሽ ተጠንቀቂ። ሀንቾን አታስከፉብን። ሀንቾ የምር መገኮን ኒና መለቀቅ አለባት። ኦኬ እኔ ደግሞ የለባትም የሚል መስሉኝ። ናቲ ወንድ ሁነ ብቅ ሲጀመር ናቲ አይረባም። ኒናን ሲያስገቧት ቆሞ ይመለከታል። ይሄ ሲኖትራክ ቦቅቧቃ ማስጠሊያ እኮ ማስጣል ይችል ነበር እኮ ሲወስዷት። ኒና ለናቲ አትገባውም እንዴ! እንዴት ያስጥላል? ያለው በርቀት ነው፣ መኪና ነው። እንዴት አድርጎ ነው የሚያስጥላት? ሀኒ ወንድሟን ተወቅ። አባባ በእውቀቱ ኒናን በስልክ ሲያናግሯት ሰምተዋል። ደግሞ ነገራችኋለሁ። ጽናት አበዛሹ፣ ለሰው አትጨነቂ ኒናዬ። ሀና ምንም መሆን የለባትም። ያና ኪራ ስቃይ ይብቃ። ጽናት የህሊና ተንኮል ማወቅ አለባት። የዚህ ድራማ እይታ መውረድ ይገርማል። እነሱ የኛን ኮሜንት አያነቡም ጭራሽ ወርዱ አርፈው። እኔ መቼም ፂና ኪራን ብቻ ነው የማየው። ዝም ብለው አዳዲስ ሰው ይጨምራሉ። ምናለ የኛን አስተያየት ብታነቡ። እናት አታሽቀብጪ፣ የበላይ ልጅ ናት ጽናት አታሽቀብ። አይ ቤቲ የክፉ ሰው መጨረሻው ይሄ ነው። እኔ ግን የብርቄ ባል ይመስለኛል። እንዲያ ደግሞ ምን አገናኘው? እሱ ኧረ ተው አትቀልዱብን። ምንም አልመታትም እኮ አይን አለን እኮ ጠረጴዛው። እና ታዲያ ሲመታት ሊያሳያችሁ ነው እንደፈለጋችሁ። እናንተ ደግሞ ከፋ። ናቲ ኒናን መንከባከብ አይችልም። ለአበባ በወቅቱ ትሁን ኒና። እሳቸው ማን አላቸው? ባለጌዎች። አሁን እሳቸው አባት ናቸው። ምን አይነት ባለጌዎች ናቸው? አታንዛዙብን። እንግዲህ ተንኮለኛው ይጋለጥ። የጽናት ድፍን ብሎ የማያውቁትን ሰው ማመን። አይናቲ መቼ ይሆን ወንድ የምትሆነው? ቦቅቧቃ የለዊኒ ጽናት። አንቺ ደግሞ ያገኘሽውን አጋር እየገለፈጥሽ በገዛ እጅሽ መዘዝ ልታመጪ ነው። እኔ ያልገባኝ የናቲ ጥቅም ምንድን ነው? ይሄ ዝርቡጥ የረሞትኩኝ ናቲ። ተከተልነክ እኮ ግን በመኪና ነው ይዘውት የሄዱት። አለፈ እንጂ በአንድ መኪና መከተል ወይም ታርጋ አልያዝክ። ተረጋጋ፣ ትገኛለች። ህይወት እንጂ ናት። ናቲ በርታ። ኒና እኛንም አሳዘነችን በጣም። ገና ዛሬ የሀና ቤትና የእንጀራ እናቷን ቤት አየናቸው። በጣም ምነው ድራማ ሁሉ እገታ ሞላው። የኒና ዳቦ ጣፋጭ ስለሆነ የድሮ ደንበኞች ናቸው የወሰዷት። ኒናን ያገታት ይሄ ባንጋሪ ሰውዬ መሰለኝ ይሁን እንዴ? የድራማው ደራሲ ግን ብዙ ነገር ይጎልሃል። ሁሌ የሆነ እውነት ያላቸው ሰዎች አንድም ቀን ምክንያት ወይም እውነት እንዲያብራሩ እድል አይሰጥም። ሁሌ እኔ ምንም አላረኩም እያለ ነገሩ ያልቃል። እንደ ናቲ አይነት ወንድ ባል ሳይሆን ባላ ነው። ኮሜንታችሁ በጣም ነው የሚያስቀው። ለማንኛውም ኒና መፈታት አለባት። ሀና በፍጹም ማግባት የለባትም። ሀና በአቋም ጽኚ የሚል የመጨረሻ ሀሳብ አለኝ። ጽናት ደግሞ ቀልጠፍ በይ። ያገኘሽውን ሰው ሁሉ እኔ ቢጣቱኝ እኔ ራሱ እንዲህ ነኝ። በቃ ወዳጄን አላቅ ጠላቴን አላቅ ዝም ብዬ ብቻ እግዚአብሔር መልሳለሁ። ፈጣሪ ይጠብቃችሁ። ላይክ፣ ሼር፣ ሰብስክራይብ አድርጎ ወዳችኋለሁ። በቀጣይ ክፍል እስክንገናኝ መልካም ጊዜ። ቻው ቻው።